አረ እናንተ ይሄን ጉድ ለማመን ይከብዳል። አቶ አብርሽ ወደ ሄርሜላ ቤት ሽማግሌ እየላካ እውነት ነው እንዴ እናንተ? እኔ ይሄንን ነገር እውነት ነው ብዬ ለማመን ራሱ አልቻልኩኝም። በነገራችን ላይ በዚህ ልክ ደግሞ እኔ መቼም ይሆናልም ያደርገዋልም ብዬ አላሰብኩኝም ነበር። ነገር ግን ደግሞ እንደሚታዩት አደረገው ሆና በቃ የሩታ ነገር አበቃ ደቀቃ ማለት ነው እንዴ እናንተ? አይጎት አረ ምን እያየነ ነው እናንተ ቤተሰብ? ምን እየተካሄደ ነው? እኔ ይህንን ነገር ላምንም ላለማመንም አላስችል እያለኝ ነው። ደሞስ ይሄ ነገር እናንተ እውነት ይመስላችኋል ወይስ ደሞስ ምን እየተካሄደና እንዲሁም ደግሞ ምን እየተፈጠረ ይመስላችኋል? አሁንስ እውነት እያመረሩት ነው እየመሰለኝ ያለው ለኔ ማለት ነው። ምክንያቱም በዚህ ልክ ያኒ ቤተሰብ ነገሩን አወቀው ማለት ፕራንክ ነው ማለት ትንሽ ይከብዳል። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት አለም ዳርቻ የአላህ ሰላም እንዲሁም ዝነት በረካት ርህራሄ ከእናንተ ጋር ይሁንልኝ እያልኩኝ ሰሞኑን የምናየውና እንዲሁም ደግሞ የምንሰማው ነገር ሙሉ በሙሉ ፕራንክ ነው ወይም ደግሞ ይሄ ነገር እውነት አይደለም እየቀለዱና እንዲሁም ደግሞ እየተጫወቱ ነው። ደሞስ የነሱ ቀልድና የነሱ ጫወታ መች ነው የሚያበቃው? እኛም እዚህ ጋር ተሰቃየን እነሱን እያየን፣ እነሱም ደግሞ እንደዛው በአዳዲስ ነገር እየመጡ እኛንም ግራ አጋቡን። ይሄ ነገር ደግሞ መቋጫ የለውም እንዴ ስንል ቆይተን ነበር። አሁን ለታ ደግሞ የሚፈጠረው ነገር ካያችሁና እንዲሁም ደግሞ ከሰማችሁ አይ ነገሩ አመረሩት እንዴ እኛ እኮ ፕራንክ ነው ወይም ደግሞ በቃ የስራ ጉዳይ ሆኖባቸው ነው እንጂ ይህንን ነገር አብርሽም ወዶ አያደርገው። እንዲሁም ደግሞ ሩታም ከአብርሽ መለያት አትፈልግም ስንል ብዙ ቆይተን ነበር። አሁን ደግሞ አይ ፕራንክ ነውም ለማለት እንዲሁም ደግሞ አይ ትክክለኛ ነገር እየተካሄደ ነውም ለማለት አይ ደግሞ እየተጫወቱ ነውም ለማለት ያኒ የትኛውን መርጠን ቤተኛው ደግሞ ትክክለኛ እንደሆነ ለማወቅ ራሱ እየተቸገርን ነው ያለነው። በዚህ አጋጣሚ እኔ የሚላችሁ ነገር እንዲሁም የምታስመስሉ እናንተ አይባካችሁ አታስመስሉ። አሁን ለታ አብርሽ እያመረረውና እንዲሁም ደግሞ እያመረረው ነው ያለው የሚመስለኝ ማለት ነው። ለማንኛውም ይህንን ቪዲዮ አይታችሁ ሀሳባችሁን እንዲሁም ደግሞ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እኔ በሶስት በኩል እየተካፈለብኝ ስለሆነ ነገሩ ማለት ነው። አንድም ፕራንክ ነው የሚለው አሁን አይደለም የሚል ነገር እየመጣብኝ ነው። ሁለትም ደግሞ አይ ፕራንክ ነው የሚል፣ ሶስቱም ደግሞ እንዳልኳችሁ እንደዛ ደግሞ ትላልቅ ቤተሰቦችና እንዲሁም ደግሞ ሽማግሌዎች በነገሩ ከገቡበት ነገሩ ከባድ ነው። ያኒ ፕራንክ የሚለው ነገር አልፈናል እየመሰለኝ ነው ማለት ነው። ስለዚህ እናንተ ነው የምታውቁት። አሁን ለታይ እንደምታዩት አቶ አብርሽና እንዲሁም ደግሞ ወይዘሮ ሄርሜላ ትላንት ያስተላለፉትና እንዲሁም ደግሞ ሲሉት የቆዩት ነገር ሰምታችኋል ወይም ደግሞ አይታችኋል ብዬ ነው ማስበው። ስለዚህ በዛ ሁኔታ ወይም ደግሞ በዛ ባያችሁት ነገር የሆነ ግራ ያጋባችኋል ማለት ነው። ምክንያቱም በውሸት በዚህ ለውሸት ማለት ነው ለውሸት በዚህ ልክ እሷንም እንደዛ ያደርጋት እሷም ደግሞ በዚህ ልክ እሱን አትቀርበው የማለት እንትን ነበረን ማለት ነው። ትላንትን ቪዲዮ ካያችሁ ዛሬ ደግሞ ያው በአዳዲስ ነገር ጠብቁን ብሎ ነበር ማጡልን። እናንተስ ምን አላችሁ? ለማንኛውም ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ላይክ ሼር አድርጉና አበረታቱኝ። በያላችሁበት አለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ አዳዲስ ነገር ሲመጣ ቶሎ ብዬ ወደ እናንተ አደርስላችኋለሁኝ። እናንተም ደግሞ ያው ሰብስክራይብ አድርጉኝ እንዲሁም ደግሞ ላይክ አድርጉ። ለቤቱ አዲስ ከሆናችሁ ሰብስክራይብ አትርሱ። እንዲሁም ደግሞ ነባሮች ላይክ ሼር አድርጉ። ያላችሁን ሀሳብና አስተያየት ኮሜንት ስር አስቀምጡ። እኔ ግን ይሄ የአብርሽና እንዲሁም ደግሞ የሩታ ነገር በዚህ ልክ ያበቃል ብዬ መቼም አላሰብኩኝም ነበር። አሁንም ደግሞ አበቃ ብዬ አላምንም ማለት ነው። ሰምታችኋል።